ኒው ተስተመንት ምን ይላል? ኦልድ ተስተመንት ምን ይላል? እንግዲህ በሳምንት በተለይ አርብ ይሄ ትምህርት ወደ እናንተ ይደርሳል ማለት ነውና ውድ የተዋህዶ ልጆች እንድትከታተሉን በዚሁ አጋጣሚ እንጠይቃለን። እንግዲህ ይህንን ስናደርግ ምንም ፈልገን አይደለም፣ መጽሐፍ ቅዱስን በማንበብ በማጥናት እንድንባረክ ነው። ሌላ ምንም አይነት ፍላጎት የለንም። ስለዚህ ወደፊት በሚገባ ወደ ውስጥ እንገባለን። ዛሬ ግን መግቢያውን ነው እያነሳውላችሁ ያለው። ይሄን መጽሐፍ የምናጠናው እንድንባረክ፣ እግዚአብሔርን እንድንማር፣ እግዚአብሔርን ለማወቅ መንገድ እንዲኖረን ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ውድ የጽርሐ ተዋሕዶ ሚዲያ ተከታታዮች በሀገር ውስጥም ከሀገር ውጭም ያላችሁ በልዑል እግዚአብሔር ስም እንደምን ከረማችሁ? አሜን። ሰላም እግዚአብሔር ከሁላችን ጋር ይሁን። ይህ ጽርሐ ተዋሕዶ ሚዲያ ነው። ጽርሐ ተዋሕዶ ሚዲያ ለሁሉም ሰው ይደርስ ዘንድ ሰብስክራይብ፣ ላይክ፣ ሼር በማድረግ እንድታደርሱ በትህትና እንጠይቃለን። ውድ የተዋሕዶ ልጆች ዛሬ የመጣንበት ርዕሳችን የመጽሐፍ ቅዱስ ጥናት በሚል ነው። እንግዲህ የመጽሐፍ ቅዱስ ጥናት ከዘፍጥረት እስከ ራዕየ ዮሐንስ ድረስ ያለው ይህን ደግሞ እያንዳንዱን የምናይ ሲሆን የተዋሕዶ ልጆች አብራችሁን እስከ መጨረሻው ድረስ እንድትከታተሉን በትህትና እንጠይቃለን። በነገራችን ላይ ይህን የመጽሐፍ ቅዱስ ጥናት በምትከታተሉበት ጊዜ ታላቁ የሆነው መጽሐፍ ቅዱስን በጣገባችሁ አድርጋችሁ አብረን እያንዳንዱ ከዘፍጥረት እስከ ራዕየ ዮሐንስ ድረስ ያለውን በሚገባ የምናይበት ጉዳይ ስለሆነ እባካችሁ የቪዲዮ የደረሳችሁ ሰዎች ቪዲዮውን ስትከፍቱ አብራችሁ መጽሐፍ ቅዱስ ከፍታችሁ እንድትከታተሉ በትህትና እጋብዛለሁ። ይሄም ማለት የመጽሐፍ ቅዱስ ጥናት ነው። እንግዲህ ሰው መጽሐፍ ቅዱስን ካላወቀ ከእግዚአብሔር ጋር ስለማይገናኝ ለዛ ነው እንግዲህ ይሄ መግቢያችን ነው። የመጽሐፍ ቅዱስ መግቢያ ነው። ዛሬ መግቢያውን ነው የምናየው። እግዚአብሔር አምላካችን እርሱ ለፍጥረቱ ራሱን ከገለጠባቸው መንገዶች መካከል አንዱ መጽሐፍ ቅዱስ ነው። ስለዚህ መጽሐፍ ቅዱስን ማጥናት፣ መጽሐፍ ቅዱስን ማንበብ፣ መጽሐፍ ቅዱስን መረዳት ማለት እግዚአብሔር ለፍጥረቱ ራሱን የገለጠበትን ዓላማውን የምንረዳበት ነው ማለት ነው። ስለዚህ ይሄንን የምናጠናው የምናነበው እግዚአብሔርን ለመረዳት ነው። እንግዲህ ከዚሁ መካከል እግዚአብሔር ይሄ ስንረዳ ምን እናውቃለን? ስናነብ ከተባለ የእግዚአብሔርን ታላቅነት፣ መጋቢነት፣ አዳኝነት እንረዳለን። ለምን ከተባለ ቅዱሳት መጽሐፍት የእግዚአብሔርን አዳኝነት፣ የእግዚአብሔርን ቅዱስነት፣ የእግዚአብሔር ዘላለማዊ አባትነትን የሚመሰክርና የሚያስረዳ መጽሐፍ ስለሆነ ማለት ነው። እንግዲህ ቅዱሳት መጽሐፍትን መማር ማጥናት ሰውን ከስህተት የሚጠብቅ በመሆኑ ስለ ቅዱሳት መጽሐፍ መማር አስፈላጊ ነው። መጽሐፍ ቅዱስን ሌሎችንም ቅዱሳት መጽሐፍት ማለት ሌሎቹ ቅዱሳት መጽሐፍት የመጽሐፍ ቅዱስ ልጆች ናቸው ማለት ነው። ስለዚህ ሌሎችን ቅዱሳን መጽሐፍ ስናነብ ከመጽሐፍ ቅዱስ ውጭ ከሆኑ እነዚያ መጽሐፍቶች ሊመረመሩ ሊታይ ይገባል ማለት ነው። አስተውሉ። እንግዲህ መጽሐፍ ቅዱስ ማለት የሁሉ የበላይ ነው ማለት ነው። ስለዚህ ይህንን ቅዱስ መጽሐፍት ማጥናት፣ መመርመር፣ በሚገባ ማየት አስፈላጊ ለጊ ነው። ነብዩ እግዚአብሔር ዳዊት እንዲህ ብሎ ተናግሯል። በመዝሙር 118 ከቁጥር 105 ላይ እንዲህ ይላል፣ ሕግህ ለእግሬ መብራት ለመንገዴም መብራት ነው። እግዚአብሔር ቃል እንዳንሰናከል የሚረዳን ነው። መብራታችን ነው፣ መንገዳችን ነው። እንዴት በልን መሄድ እንዳለብን የምንረዳው መጽሐፍ ቅዱስ ስናነብ ነው። እንግዲህ የመጽሐፍ ቅዱስ ጥናት ትምህርት በቤተክርስቲያን ከሚሰጡ ሃይማኖታዊ ትምህርቶች አንዱና ዋነኛው ነው። ምዕመናን እንግዲህ በቤተክርስቲያናችን ብዙ መጽሐፍቶች ይሰጣሉ፣ ትምህርት ሃይማኖት ይሰጣሉና ከነዚህ አንደኛውና ዋነኛው ነው ማለት ነው። እንግዲህ ቅዱሳት መጽሐፍት በእግዚአብሔር መንፈስ ቅዱስ መሪነት ቅዱሳን አባቶቻችን የጻፏቸው ናቸው፣ ዝም ብሎ አይደለምና ከዘፍጥረት እስከ ራዕየ ዮሐንስ ድረስ ስናነብ በስጋ አይን ያልተጻፉ እግዚአብሔር የረዳቸው እግዚአብሔር ከነሱ ጋር የሆነ አባቶች የደረሱት የጻፉት እግዚአብሔር ቃል በቃል የነገራቸውን የጻፉት መጽሐፍ ነው ማለት ነውና ከሁሉም በላይ የሆነው ቃል እግዚአብሔር መማር ወይም ማጥናት የነፍስ ምግቧ ነው። መጽሐፍ ቅዱስን ማጥናት አስፈላጊ ነው። እንግዲህ ለስጋ ምግባችን ብዙ ነገር እንወርዳለን። ውድ የተዋህዶ ልጆች
ይሄ ደግሞ መጽሐፍ ቅዱስን የምናጠናው የነፍስ ምግብ ስለሆነ ነው። መቼም ስጋ ያለ ነፍስ ነፍስም ያለ ስጋ መቆም እንደማይችሉ ጠንቅቃችሁ ታውቃላችሁ። ስለዚህ የነፍስ ምግቧ የሆነው መጽሐፍ ቅዱስ ነው። ሰው የእግዚአብሔር ቃል ሲማር፣ ሰው እግዚአብሔርን ሲያውቅ፣ ሰው እግዚአብሔርን ሲረዳ፣ እንግዲህ መጽሐፍ ቅዱስ እግዚአብሔር ራሱ ለፍጥረቱ የገለጠበት አንደኛው መንገድ እሱ ነው ማለት ነው። ስለዚህ ይህንን መጽሐፍ ቅዱስ ማንበብ መረዳት ማለት እግዚአብሔርን ማወቅ ማለት ነው። ስለዚህ ከዚህ በኋላ በዚህ ከዘፍጥረት እስከ ራዕየ ዮሐንስ ድረስ መጽሐፍ ቅዱሳችንን አውጥተን እያነበብ እየተረዳን ሰው በሚያስተምር መልኩ እንረዳለን ማለት ነው። አብራችሁን ሁኑ። እንግዲህ የቀደሙ አባቶቻችን ከመጽሐፍ ቅዱስ ተወዳጅተው በመጽሐፍ ቅዱስ መሰረት ህይወታቸውን መርተው ገነት ለመውረስ በቅተዋል ይላል። እኛም እንደ አባቶቻችን በቃለ እግዚአብሔር ልንመራ ይገባል። አሁን እንግዲህ አባቶቻችን ቅዱሳት መጽሐፍቶቻችን በማንበብ ቃለ እግዚአብሔርን በመረዳት በማወቅ ትልቁ ዓላማ ምንድነው ካላችሁኝ ገነት ገብተዋል ማለት ነው። እንግዲህ ለመውረስ በቅተዋል። እኛም የአባቶቻችን ልጆች ነንና ቃለ እግዚአብሔር ልንማር እግዚአብሔርን ልናውቅ ይገባል። ለምን ከተባለ መንግስተ ሰማያት ስለሆነ ዓላማችን። የአባቶቻችን ዓላማ የእግዚአብሔርን መንግስት መውረስ ነው። በእርግጥም እሱን አድርገውታል። እግዚአብሔርን አውቀዋል፣ እግዚአብሔርን ተረድተዋል፣ መንገዱን ተከትለዋል፣ ህግ የሆነውን መብራት የሆነውን ህጉን ተምረዋል ማለት ነው። እንግዲህ የዚህ ትምህርት ዓላማ እና እንግዲህ መጽሐፍ ቅዱስ ጥናት መሰረታዊ ዓላማ ነው የምናየው። የዚህ ትምህርት ዓላማ ስለ መጽሐፍ ቅዱስ ምንነት፣ አከፋፈል፣ አቆጣጠር፣ ማን እንደጻፈው፣ የት እንደተጻፈ፣ ለምን እንደተጻፈ የምንረዳበት ወይም ደግሞ ግንዛቤ የምንጨብጥበት ትልቅ የሆነ ርዕስ ነው። እንደው እንደ ቀላል እንዳታዩት። ይሄ ርዕሳችን የምንገናኝበት እኔ እና እናንተ የምንገናኝበት እግዚአብሔር ጋር የምንገናኝበት መንገዳችን የሆነው የመጽሐፍ ቅዱስ ጥናት ነውና በዚህ በሰፊው እንማማራለን። እናንተም አስተያየት ትሰጣላችሁ፣ አስተያየታችሁን እንቀበላለን ማለት ነው። እንግዲህ ወደ ህዝበ ክርስቲያን ይህንን ስናደርስ በትህትና ነው የምናደርሰው። ለምንድን ነው ትህትና የሚጨመርበት ከተባለ እንድትረዱን መጽሐፍ ቅዱስን እንድታጠኑ ማለትም በሁለቱ ኪዳን የተሰበከውን የመለኮትን መገለጥ እንድታዩ በማወቅም ይሁን ባለማወቅ ስህተቶች እንኳን ቢኖሩ አብረን እንድንማማር ነውና በሁለቱ ኪዳን ኒው ተስተመንት ኦልድ ተስተመንት ማለት ነው የብሉይ ኪዳንን እና የሐዲስ ኪዳንን የምናጠናበት ነው። እና ኒው ተስተመንት ምን ይላል፣ ኦልድ ተስተመንት ምን ይላል? እንግዲህ በሳምንት በተለይ ዓርብ ይሄ ትምህርት ወደ እናንተ ይደርሳል ማለት ነውና ውድ የተዋህዶ ልጆች እንድትከታተሉን በዚሁ አጋጣሚ እንጠይቃለን። እንግዲህ ይህንን ስናደርግ ምንም ፈልገን አይደለም፣ መጽሐፍ ቅዱስን በማንበብ በማጥናት እንድንባረክ ነው። ሌላ ምንም አይነት ፍላጎት የለንም። ስለዚህ ወደፊት በሚገባ ወደ ውስጥ እንገባለን። ዛሬ ግን መግቢያውን ነው እያነሳውላችሁ ያለው። ይሄን መጽሐፍ የምናጠናው እንድንባረክ፣ እግዚአብሔርን እንድንማር፣ እግዚአብሔርን ለማወቅ መንገድ እንዲኖረን ነው። ስለዚህ ይህ ቪዲዮ የሚደርሳችሁ ውድ የተዋህዶ ልጆች ላልደረሳቸው በማድረስ አብራችሁን እንድትሆኑ አብራችሁን እስከ መጨረሻው ድረስ እንድትሆኑ በትህትና እንጠይቃለን። አብራችሁን ሁሉ ስንል ድቃቂ ሳንቲም ወይም ደግሞ ስጋዊ እርዳታ አይደለም። የእግዚአብሔርን ቃል በመስማት ሕይወት የሆነውን እግዚአብሔርን በማዳመጥ የእግዚአብሔርን መንግስት ለመውረስ ንስሐ እንድትገቡ ነው። መጽሐፍ ቅዱስን የምናጠናው ንስሐ ገብተን የክርስቶስን ቅዱስ ሥጋውና ክቡር ደሙን በልተን ጠጥተን የእግዚአብሔርን መንግስት እንድንወርስ ነው። ስለዚህ ዓላማው ይሄ ስለሆነ ዓላማውን በመረዳት አብራችሁን እንድትሆኑ እስከ መጨረሻው ድረስ በቅድስት ቤተክርስቲያን ስም ጠይቃለሁ። የልዑል እግዚአብሔር ቸርነት፣ የእመቤታችን የቅድስት ድንግል ማርያም አማላጅነት፣ የቅዱሳን መላእክት ተራዳይነት አይለየን። አብራችሁን ስለሆናችሁ እናመሰግናለን። ለሁሉም እንድደርስ በመጨረሻ ላይክ፣ ሼር፣ ሰብስክራይብ በማድረግ አብራችሁን ሁሉ ሰላም እግዚአብሔር ከሁላችን ጋር ይሁን።